ወዳጆቼ ሆይ በግብጽ ፒራሚድ ላይ ላለፉት 4500 ረጅም ዓመታት በጽኑ የቆሙት የሰው ሐውልቶች ለምን ይመስላችኋል አፍንጫቸው የተቆረጠው? ለምን የግብጽ ሐውልቶች አፍንጫቸው ተቆርጦ በግሪክና በመላው አውሮፓ የሚገኙ ሐውልቶች ግን አፍንጫቸው ያልተቆረጠው? ምንም እንኳን በአፍሪካውያን ስልጣኔና ዘረመል ቅርጽ እርር ድብን ብለው የሚቀሩት ነጮቹ አፍሪካ ላይ ማንኛውም አይነት ስልጣኔ ካለ አንድም ይህ ስልጣኔ የጥቁር ሕዝቦች መሆኑ እንዳይታይ፣ አንድም ደግሞ ስልጣኔውን ወይ እኛንን የሰራነው ለማለት አይናቸውን አጥበው ይከጅላሉ። ወይም ደግሞ አይ እንደዚህ አይነቱስ ከሰው ወገን ዘንድም አይደለም ከሌላ ፕላኔት የመጡ ፍጡራን ናቸው ወደሚል ሀተታና መደምደሚያ ይገባሉ። እውነታው ግን ከምታስቡት በጣም የተለየና ጥቁር በመሆናችን የሚያኮራችሁ ነው። እነዚህ ፒራሚዶች የተገነቡት በአረቦች ወይም ደግሞ አውሮፓውያን ሳይሆኑ በጥቁሮች፣ እንዲያም ከፈለጋችሁ ደግሞ በኢትዮጵያውያን መሆኑን በዚህ ቪዲዮ አሳያችኋለሁ። ሰብስክራይብ አድርጋችሁ አብራችሁን ቆዩ። እስኪ በመጀመሪያ እነዚህ ምስሎች በትኩረት ተመልከቱ። በእነዚህ ምስሎች ላይ የሚታዩ ሰዎች አፍንጫቸው ደርባባና ጎልቶ የወጣ ከንፈሮቻቸውም ወፍራምና ምሉኡ ናቸው። መቼም ጭልጥ ድብን ብለን ካልደነቆርን በስተቀር እንደዚህ አይነቱ የፊት ቅርጽና የቆዳ ቀለም ከአውሮፓ ወይም ደግሞ ከሩቅ ምስራቅ እስያ ምድር ጋር ፈጽሞ እንደማይገናኝ በእርግጠኝነት መናገር እንችላለን። አውሮፓውያን ተመራማሪዎች እነዚህ ምስሎች በፒራሚዶቹ አጠገብ ከሚገኘው የስፊንክስ ሐውልት ጋር አይመሳሰሉም ለማለት አይናቸውን አጥበው በጨው ዘፍዝፈው ተረታቸውን በትምህርት ቤቶቻቸውና በትምህርት ውጤቶቻቸው ሲነግሩን ከርመዋል። እውነታው ግን ቢሸሸግም መውጣቱ አይቀርም። ሌላኛው መላው ጥቁሩን ሕዝብን ሲያንገበግብ የኖረው ትልቁ ምስጢር የነዚህ የስፊንክስ ሐውልቶች አፍንጫ ለምንና እንዴት ተቆረጠ የሚለው ነው። ምክንያቱም በግብጽ የሚታየው ያ እጅግ ገዘፍ ያለና ለአእምሮ የሚከብድ ስልጣኔ ሊከዱትና ሊሸሹት የማይችሉት የጥቁር ሕዝብ የስልጣኔ አሻራ በመሆኑ ነው። እኔን ግን በጣም የሚገርመኝ እኛ ኢትዮጵያውያን ነን። ለምን እንቧ ብለን አልተነሳንም? ለምንስ አካኪ ዘራፍ ብለን የራሳችንን ትልቅ ስልጣኔ ከሌላ ፕላኔት የመጣ ነው ሲሉን ዝምታ መረጥን? ይልቁንም ወደ ዋናው ነጥብ ልመለስና በፒራሚዶቹም ሆነ በስፊንክስ ሐውልት ላይ የሚታዩት እነዚያ እጅግ የረቀቁና የመጠቁ የጥበብ ጠርዞች በኢትዮጵያውያን ምህንድስናና ባለቤትነት የተገነቡ መሆናቸውን በማስረጃ ደግፌ አሳያችኋለሁ። አሁን ግን ሌላ ምስጢር ልንገራችሁ። እድሜውን እንደ ማቱሳላ ያርዝመውና ሴኔጋላዊ ታላቅ የታሪክና የአርኪኦሎጂ ተመራማሪ ሼክ አንታ ዲዮፒ ላቡን ጠብ አድርጎ ባጠናው ጥናት አንድን ታላቅ እውነት ለዓለም አበሰረ። በግብጽ ምድር በግርማዊነት የቆሙት እነዚያ ግዙፍ ሐውልቶች ያለምንም ባዕድ እርዳታ በጥቁር ሕዝቦች ብርቱ ክንድና ጥበብ የታነጹ የኩራት ምንጮቻችን መሆናቸውን አረጋገጠ። ዲዮፕ በምርምሩ እንደመሰከረው የጥንታውያን ግብጻውያን የራስ ቅል አካላዊ ቅርጽ ከላይኛው አባይ ተፋሰስ ነዋሪዎች ከምስራቅ አፍሪካውያንና ከኑቢያውያን ጋር ፍጹምነት ተመሳሳይነት አለው። እነዚህ ሁሉ በጋር የሚታዩ ጥቁር ሕዝቦች ናቸው። አባይ አባይ የአገር ለምለም የአገር ሲሳይ እያልን የዘመርንለት ያ ታላቅ የአባይ ወንዝ ዛሬ ላይ የሀገራችን ግንድና አፈር ሰብስበው የሚወስደው ወንዝ ጥንትም ቢሆን በብርቱና ጥበበኛ አባቶቻችን እጁን ተጠምዝዞ ሲያገለግል ኖሯል። ዛሬ ዓለም አፉን ከፍቶ ለሚደነቅበት ስልጣኔ እንደ ዋና የህይወት ምንጭ ሲያገለግል ከርሟል። ፒራሚዶቹ ሲገነቡም ለግንባታ የሚያስፈልጉ ልዩ ቁሳቁሶችን ከምስራቅ አፍሪካ ለማጓጓዝ እንዲሁም ለፒራሚድ ሰራተኞች የሚሆን ምግብ በስፋት ለማምረትና ለመስኖ ልማት ጥቅም ላይ የዋለው ይኸው የአባይ ወንዝ እንደነበረ የታሪክ ሕያው እውነት ይመሰክራል። ሆኖም ግን ይህ የምርምር ውጤት በዘርፉ ባሉ የአውሮፓና እኛንን ባዮች የግብጽ ምሁራን ዘንድ ተቀባይነት አላገኘም። በዓለም አቀፍ ደረጃ እውቅናን ካተረፉት ዶክተር ዛኪ ሐዋስ ጀምሮ ብዙዎቹ አይናቸውን በጨው ታጥበው ይህማ አይሆንም፣ የግብጽ ስልጣኔ የጥቁር ሳይሆን የአረብ አባቶቻችን ነው በማለት ያለምንም ማስረጃ በካዲ አንደበታቸው ትርክታቸውን ሲያስተጋቡ ኖረዋል። ነገር ግን እውነታው ፍንትው ብሎ ይታያል። የዛሬዋ ግብጽ ከአረብ ሀገራት በስደት በመጡ ህዝቦች የተሞላች ብትሆንም ጥንታዊቷ ግብጽ ግን በኢትዮጵያውያን ታላቅ ስልጣኔ ስር የነበረች ምድር ናት። ምን እርሱ ብቻ አትላንቲስ የተባለችውና የጥበብ ማማ እንደነበረች የምትነገረው ከተማ እንኳን ሳይቀር በኢትዮጵያ አስተዳደር ስር እንደነበረች የታሪክ ዋቢ መጻሕፍትና ለእውነት የቆሙ የታሪክ አጥኚዎች ይመሰክራሉ። በዚህ ዙሪያ ሌላ ቪዲዮ ስላለኝ እዚያ ገብታችሁ እንድትመለከቱ አሳስባችኋለሁ። ወደ ዋናው ጉዳይ ስንመለስ የጥንታውያን ግብጻውያን ጠቆር ያለ መልክ የሚዘክሩ በርካታ መጻሕፍትና ማስረጃዎች ቢኖሩም እነ ዛኪ ሐዋስ ግን ለዚህ እውነት ጀርባቸውን በመስጠትና የተለየና የተዛባ ማብራሪያ በመስጠት ትውልድን ሲያታልሉ ኖረዋል። ዶክተር ዛኪ ሐዋስ አዎ መልካቸው ጠቆር ያለ ነበር፣ ነገር ግን ጥቁር አልነበሩም በማለት እጅግ የሚያሳፍርና የታሪክ ሽሚያ የታከለበት ንግግር ይናገራሉ። የአፍንጫቸውን ቅርጽና የፊታቸውን አወቃቀር ከተመለከታችሁ ከጥቁር ሕዝቦች ፈጽሞ የተለዩ መሆናቸውን ትረዳላችሁ። በመሆኑም የግብጽን ስልጣኔ ከአፍሪካዊ ማንነት ጋር ማገናኘት አይቻልም፣ ይልቁንም ከሶሪያ ከፍልስጤምና ከሜሶፖታሚያ ጋር የተያያዘ ነው በማለት የፈጠራ ትርክታቸውን ያለማፈር ያሰማሉ። ሆኖም ግን እርሳቸው ከአፍሪካ ነጥለው ወደ አረብ ስልጣኔ ሊጠቀልሉት ቢሞክሩም በገንዛ ቢሮአቸው ውስጥ ያሉት የማይናገሩትና የማይጋገሩት የጥንት ቅርሶች ግን በግርማዊነት እየተመለከቷቸው እውነቱን ይጮሃሉ። እነዚህ ቅርሶች ሆን ተብሎ በክህደት ካልተሸፈኑ በቀር ጥቁርነታቸው እንደ ሰናፍጭ ቅንጣት ጎልቶ የሚታይ የማይታበል የዘመናት እውነት ነው።
or from Syria, Palestine, Mesopotamia. It's different completely. Sheikh Anta Diop is from Senegal, and he announced that the origin of the Egyptian were Negro, based on the statues of Ramses II and the statues of Tutankhamun was black. በነገራችን ላይ ይህ የታሪክ አጥኚ ነኝ ባይ ሰውዬ በአንድ ወቅት በአደባባይ መዋረዱ የቅርብ ጊዜ ትዝታ ነው። ታዋቂው ተመራማሪ ግራም ሃንኮክ ወደ ኢትዮጵያ መጥቶ የታቦተ ጽዮንን ምስጢርና የአገሪቱን ጥንታዊነት ከመረመረ በኋላ ከዛኪ ሐዋስ ጋር በአንድ መድረክ ላይ ተፋጦ ነበር። በዚያን ጊዜ ሐዋስ የሃንኮክን በማስረጃ የተደገፈ እውነት መቋቋም አቅቷቸው በቁጣ መንፈስ መድረኩን ጥለው መውጣታቸው የታሪክ አጋጣሚ ሆኖ ተመዝግቧል። ዶክተር ሐዋስ አክለውም ዩኔስኮ ባደረገው ጉባኤ ላይ የዲዮፕ መላምት በቂ ማስረጃ የለውም በሚል ውድቅ መደረጉን ያስታውሳሉ። የዲዮፕ ምርምር በጥንታዊቷ ግብጽ ውስጥ የጥቁር ህዝቦችን አሻራ ለማረጋገጥ ቢሞክርም ታሪክ እንደሚመሰክረው ግን የኩሽ መንግስት በዋናነት ኢትዮጵያ በ1070 ዓመተ ምህረት አካባቢ ተመስርቶ ለ1400 ዓመታት የዘለቀ ነበር። በ8ኛው ክፍለ ዘመን አቆጣጠር የኩሽ ነገስታት ግብጽን በመውረር በ25ኛው ስርወ መንግስት ለአንድ ክፍለ ዘመን ያህል በፈርዖንነት አስተዳድረዋል። ዶክተር ሐዋስ እንደሚሉት ጥቁር አሜሪካውያን የሚኮርበት ይህ 25ኛው ስርወ መንግስት የኩሽ ነገስታት እንጂ የጥንታዊቷ ግብጽ ስልጣኔ መነሻ አይደለም ይላሉ። እዚህ ጋር ሐዋስ የተወሰነ እውነት ቢናገሩም ቅጥፈታቸው ግን ግልጽ ነው። የታሪክ ተመራማሪው ጃክሰን በሰነዳቸው እንዳረጋገጡት ጥንትም ቢሆን ግብጽን ያስተዳድሩ የነበሩት ኢትዮጵያውያን መሆናቸውን የማይናወጡ የጥንት ዋቢ መጻሕፍትን ምንጭ በማድረግ መስክረዋል። ኩሽ የተባሉት ኢትዮጵያውያን ከሩቅ ምስራቅ እስከ አፍሪካ እስከ አትላንቲክስ ድረስ የሰፋ ግዛት እንደነበራቸውና የፒራሚድ ግንባታ መሐንዲሶችና የጥበቡ ፈጣሪዎች እነሱ መሆናቸውን በኩራት ይተርካል። ይህ እውነት ግን ለዛኪ ሐዋስ የደም ግፊታቸውን የሚያንር መድኃኒት ያልተገኘለት የታሪክ በሽታ ሆኖባቸዋል። እስኪኑ አብረን ወደ ታሪካዊ ካይሮ ሙዚየም በዩቲዩብ መስኮት በኩል አብረን እንግባ። ከ100 ሺህ በላይ ታሪካዊ ቅርሶችን በያዘው በዚህ ታላቅ የታሪክ መቅደስ ውስጥ የፈርዖን አክናተን የነፈርቲቲ ባለቤትና የቱታንካሙን አባት ሐውልት ፊት ቆመን በጥልቀት እንመልከት። እስኪ ንገሩኝ፣ ይህ መልክ የትኛው ቦታ ላይ ነው ፍልስጤምን ወይም ደግሞ አረብን የሚመስለው? አዎ በድጋሚ እናገራለሁ፣ የዚህ ስልጣኔ እውነተኛ ባለቤቶች እኛ አፍሪካውያን፣ እኛ ጥቁር ህዝቦች ነን። እስኪ ደግሞ የንግስት ሃት ሼፕስቱን ምስል በትኩረት ተመልከቱልኝ። የፊቷ ጽኑ ጥንካሬ፣ የደርባባ አፍንጫዋና የምልኡ ከንፈሯን አወቃቀር፣ በተለይም ደግሞ ያንን ውብ ጠቆር ያለ ግርማዊ መልኳን አተኩራችሁ ተመልከቱ። አውሮፓውያንና አረቦች በአፍሪካውያን ላይ የባሪያ ንግድና የጭቆና ስርዓት በመዘርጋት ፈጽሞ የማይጠፋ የታሪክ ጠባሳ ጥለው አልፈዋል። አሁን ደግሞ ጭራሽ ስልጣኔው የኛ ነው ለማለት አይናቸውን ሳያሹ ይከጅላሉ። ከካይሮ ጥቂት ራቅ ብሎ የሚገኘው የጊዛ ፒራሚዶች ጋር ታላቁ የስፊንክስ ሐውልትም መሰል አጃቢዎቹ ፒራሚድ የፈርዖኖች መቃብር ነው ቢሉም እስካሁን ግን በፒራሚዶች ውስጥ አንድም አስከሬን አልተገኘም። እውነተኛው ታሪክ ግን ኢትዮጵያውያን ጥበበኞች ከሰማይ በተላኩ መላእክት እየታገዙ ያንን ረቂቅና መለኮታዊ የምህንድስና ጥበብ እንደተቀበሉ ይናገራል። እስኪ እነዚህን በምስል የተቀረጹ ድንቅ ምልክቶችን ተመልከቱ። ምን የሚወክሉ ይመስላችኋል? የሰላም ምልክት የሆኑ ወፎች፣ ረቂቅ መንፈሳዊ ኃይልን የተላበሱ ምስሎች፣ የፀሐይን መውጣትና መግባት የሚገልጹ ቀመሮች፣ እነዚህ ሁሉ ምድራዊውን ዓለም ከመለኮታዊ ዓለም ጋር የሚያገናኙ ድልድዮች ናቸው። ከነዚህ ሁሉ ምስሎች መካከል ግን አንድ እውነታ ጎልቶ ይታያል። በጥበብና በምስጢር የተከበበው የጥቁር ሰው ምስል ይህንን እውነት መደበቅም ሆነ መካድ አይቻልም። እኔን ይበልጥ ያስደመመኝና ከመንፈሳዊ ዓለም ጋር ግንኙነት እንዳለ ያረጋገጠልኝ ምስል ግን ይህ ነው። ካንገቱ በታች ሰው፣ ካንገቱ በላይ ደግሞ ረቂቅ ፍጥረት የሆነው የአዕዋፋትና የሚንቦገቦግ እሳት ውህደት የሚመስለው ምስል ይህ ከምናባዊ ቁሳዊ ዓለም በላይ የሆነ በሁለቱ ዓለማት መካከል ያለውን የእውቀትና የኃይል ሽግግር የሚወክል ጥልቅ ምስጢር ነው። እስኪ ደግሞ ይሄኛውን የድንጋይ ላይ ቅርስ በትኩረት ተመልከቱ። ምን ተረዳችሁ? የተሰማችሁን ሐሳብ በኮሜንት ላይ አስፍሩልኝ። እኔ ግን ካጠናሁት ጥልቅ ምርምርና የታሪክ ትንተና የተረዳሁትን ላካፍላችሁ። በምስሉ ግራ በኩል ያሉት የቤተሰብ አባላት በቀኝ በኩል ካለው ግለሰብ ዘንድ አንድ ታላቅ የእውቀት ጸዳል ሲቀበሉ በጉልህ ይታያል። ከነርሱ በስተጀርባ ባለው ግድግዳ ላይ ደግሞ የተለያዩ ጽሁፎችን እናስተውላለን። ይህ ማለት ምን ማለት እንደሆነ ታውቃላችሁ? በአፍሪካ ምድር የጽሁፍ ታሪክ ከዛሬ 4500 ዓመታት በፊት ገና ከክርስቶስ ልደት በፊት የነበረ መሆኑን በህያው ምስክርነት ያረጋግጣል። ዓለም በጨለማ ውስጥ በነበረችበት ያ ዘመን አባቶቻችን የታሪክ አሻራ በጽሁፍ ያስቀምጡ ነበር። እስኪ ያስቡት፣ 2.5 ሚሊዮን ግዙፍ ድንጋዮች እያንዳንዳቸው በሰው ኃይል ቀርቶ በዘመናዊ ማሽን እንኳን ለማንቀሳቀስ የሚከብዱ አለቶች ያለምንም መዛነፍ በምድራችን እምብርት ላይ ታንጸው ቆመዋል። የነዚህ
የእነዚህ ፒራሚዶች አወቃቀር ከብርሃን ፍጥነት ጋር ያለው አስገራሚ ተዛምዶ እንዲሁም ደግሞ አራቱ ማዕዘኖቻቸው ከአራቱ የዓለም አቅጣጫዎች ከሰሜን፣ ደቡብ፣ ምስራቅና ምዕራብ ጋር ያላቸው ፍጹም መጣጣም አእምሮን የሚሰርቅ ጥበብ ነው። ከዚህም በላይ የአየር ንብረት ሲለዋወጥ የፒራሚዶቹ ጎጆም አብረው ቅርጻቸውን የሚለዋወጡበት ያ ረቂቅ ስሌት፣ ይህ ሁሉ ድንቅ ጥበብ በኢትዮጵያውያን እጅ የታነጸው ከሰማይ በወረደላቸው መለኮታዊ የጥበብ ምንጭና ድጋፍ መሆኑን ለማንም ፈጽሞ አይከብድም። ይህ የሰው ልጅ ጥበብ ብቻ ሳይሆን ሰማያዊ ምስጢር የተቀላቀለበት የጥቁር ሕዝብ ገናናነት ነው ብንል ማጋነን አይሆንብንም። አሁን ደግሞ ወደ መጨረሻው ክፍል እንሂድ። ኢትዮጵያ እውነት ዓለምን ገዝታ ነበር ወደሚለው ትኩረት ወስዳችኋለሁ። እውነት አዎ ነው። በሃያዎቹ ነገስታት ዘመነ መንግስት እስከ ንጉስ ናስታሰን 300 ዓመተ ዓለም ግዛት ድረስ የጥንታዊቷ ኢትዮጵያ ስልጣኔ በዓለም ላይ የግርማዊነት አሻራውን አሳርፎ ነበር። የታላላቆቹ ነገስታት የካሽታ፣ የፒያንኪ፣ የሻባካ፣ የሻባታካና የታኑታማን እስከ አስክሬን ያረፈበት የኤል ኩሩ ጥንታዊ መካነ መቃብር በሞላ ጊዜ ታላቁ ንጉስ ቲርሃቂ በኑሪ ምድር ላይ አዲስ ታሪክ ጻፈ። በዚያም በኢትዮጵያ ምድር የታየውን ሁሉ ከሁሉ የሚበልጥና ግዙፍ የሆነውን ፒራሚድ ገነባ። እርሱን ተከትለው የመጡ 19 ነገስታትና ንግስቶቻቸውም እስከ መሮኤውና ናስታሰን ድረስ በዚሁ በኑሪ ምድር ፒራሚዶቻቸውን በማነጽ የኢትዮጵያን ጥበብ ለዓለም አሳዩ። ከ900 እስከ 300 ዓመተ ዓለም የነበረውና የንጉሳውያን ቤተሰቦችን አጽም ያረፈበት ይህ ዘመን የናፓታ መንግስት ወይም ደግሞ የኢትዮጵያ የናፓታ ዘመን በመባል በታሪክ ደምቆ ተመዝግቧል። ናፓታ ያቺ የወርቅ ማዕድናት መገኛና የንግድ ተጓዦች መሸጋገሪያ የሆነችው የደረቃማዋ ሰሜን ኢትዮጵያ ተፈጥሯዊ መዲና ነበረች። ከናፓታ በስተደቡብ 400 ማይልስ ርቃ በአባይ ወንዝ ዳርቻ የምትገኘው መሮኤ ደግሞ ዝናባማ የእርሻና የገበያ ማዕከል በመሆን የደቡባዊቷ ኢትዮጵያ እምብርት ነበረች። በ300 ዓመተ ዓለም አካባቢ ንጉስ ናስታሰን የሁለቱንም ኢትዮጵያዊ ግዛቶች አንድነት አጽንቶ የተባበሩት ኢትዮጵያ መንበር ላይ ሲቀመጡ የስልጣን ማዕከሉ ከናፓታ ወደ መሮኤ ተሸጋገረ። በኑሪ የሚገኙት የንጉሳውያን ፒራሚዶች ስፍራ ሲሞላ ተከታዮቹ የኢትዮጵያ ነገስታት መካነ መቃብራቸውን በመሮኤ አደረጉ። ከዚያም ደቡባዊ መዲና ሆና ዓለምን አስተዳደሩ። በዚህ ምክንያት የኋለኛው የኢትዮጵያ ታሪክ የመሮኤ ዘመን ተብሎ ይጠራል። ይሁን እንጂ በዚህ ዘመን ውስጥ እንኳን በናፓታ ሆነው ግዛቱን የመሩ ሁለት ስርወ መንግስታት እንደነበሩና እነርሱም የመጀመሪያውና ሁለተኛው የናፓታ መሮኤ ስርወ መንግስታት ተብለው እንደሚታወቁ ልብ ሊሉ ይገባል። ይህ የኢትዮጵያ የናፓታ መንግስት የዘመን ስሌትና የታሪክ ቅደም ተከተል የተገኘው በኤል ኩሩና በናፓታ የንጉሳውያን መካነ መቃብሮች ላይ በተደረጉ ጥልቅ የአርኪኦሎጂ ቁፋሮች ነው። ይህም ጥንታዊ ምርምር ኢትዮጵያውያን የገነቡት የመሮኤ መንግስት የዘመን ታሪክ እንዴት በጽኑ መሰረት ላይ እንደቆመ በግልጽ ይመሰክራል። አበቃው። ሰብስክራይብ አድርጋችሁ ለቀጣዩ ቪዲዮ ተዘጋጁ። አመሰግናለሁ።